ለዳንሷ ታስቢ ባቼም ግዴለም እናቴ ደሃ ምግብ እንስራ ዛሬ በጣም የምወደው ቲክቶከር የሆነ ሰው ቤቴ ይመጣልና የሚወደውን ምግብ ነው ምንሰራለት ማለት ነው። ማን ነው ሴክሽን ላይ ገምቱ። ሲኖሩ በዛለም ህይወት አትደገም። የ2019 በጀት ዓመት መሰረታዊ ያልሆኑ የቤት አስቤዛዎች እንዳይገዙ ለማስወሰን ለምክር ቤቱ አቅርቧል። እሺ እንደሚከተለው አቀርብላችኋለሁ። አላስፈላጊ የቤት አስቤዛዎች ስጋ፣ እንቁላል፣ ምስር፣ ጎመን። ሰላም ምርጥያንስ እንዴት ናችሁ? የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አሞን ሁሉ ፒስ ነው። በጣም ራኒ ሁላችሁ በየላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ አበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙውን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አቤት አቤት እንዴት ነው? ሰላም ነው? አለን። አተር ስንት ነው? አተር ጆግ 200 ብር ነው። 200 አተር ያስከው ስንት? ይሄ 10 ኪሎ ነው። 10 ኪሎ ነው። በቃ 10 ኪሎ እንዳለ ስጠኛ። እንዳለ አልሸጥም። ለምን? ምን ይዤ ልዞር ነው ታዲያ? ይሄን አልሸጥም። እውነት አተር እውነት አልሸጥም። እንደዛ አይደለም። ግማታ አተር ይቺ የቆየች ጆግ ምን ይዤ ልሸከም? ምን ይዤ ልዞር ነው? ያለ በቃ የሚሸከመው ያሳስበዋል ከሚሸጠው በላይ ታውቃለህ። እችንና ጥምብዝ ብላለች። አረዳለች አለምስ ማነው? ከሰርግ ነው እየመጣ ነው ወይስ ወደ ሰርግ ነው? እየመጣ ነው። ሰላም ነው። ምን ፈልገህ ነው? እኔ የሌዊ ፍቅረኛ ነኝና እሺ ሽማግሌዎች አልመጣም ስለሉኝ በቃ ራሴ መጣሁ። ምንድነው የምን ሽማግሌዎች? እኔ ሌዊ ፍቅረኛ ነኝ። 3 አመት በፍቅር በጣም ሌዊ ነኝ እና ሽምግልና ልትልክ ነበር እና በጣም ስለምፈራ ትንሽ ሌሊት ሙሉ ጠጣሁ። እውነት በጣም ምን ነው እንደዚህ የሆነ የመጣው? ፈርቶ ነው። እኔ በቃ ጠጣሁ። አሰጥኝም ምንድን ነው የምንሰጠው? ሌዊን አንሰጥም። እንዲሰክራል እንዴ? እሺ አመሰግናለሁ። እንትን አመት አድርስልሽ። ምን ቀጣይ አመት ልትሞክር ነው? እችንና ተመልሰች ልጅ ቆጭ አስካለ ቆጭ ወይኔ ቆጫማ ወድሻል። እስከማይ ቆጫማ ሊሰምጥ ነው። ቻው ቆጭ ወይኔ ቆጭ ሰመጠ። ዳቦ ያድቀላቡ አብቂሽ አኔን እንዳለልኝ ከገባ ግባ እድሩን ደግሞ ክፋይሽ ቆጭ በቃ በና እኔ ሰለችኝ። በእናትሽ ምንድን ነው አየር ያስክ ወይ ስመጥ ወይ በቃ ብላን እኮ ነው። ሙሉ የቲክቶክ ፋሚሊ ያራዳ ፕላን ፕሌቶች እንዴት ናችሁ? ምርጥ ይሄው ተፈተናል፣ ተለቀናል። ያራዳ ልጅ ክብር ምስጋና ለመድኃኒዓለም ምርጥ ልጅ። አሁን በአዲስ መልክ ምርጥ ቪዲዮ እንለቃለን። ፎሎ አድርጉልሽ እንዳትረሱ ነው። ያራዳ ልጅ እንኳን ደህና ቆየሽን። ያራዳ ፕላን እንኳን ደህና መጣሽ። ፎሎ እናደርጋለን፣ ከጎንሽ ነን። ምንድን ናት እቺ? አይ የልጅቷ እኮ ታውቃለህ የሆነ ወንድ ነገር በቃ እንዲህ ብላ የሆነ ቪዲዮን ስትሰራ አሰባበት እኮ ነገር ነው ታውቃለህ። ገቢዎች ምናምን ነው። ሰላም አለቃ ግብር ሊጭንበት። ሰላም ነው። እንዴት ነህ? ፈቃድ አዲሳል? አዎ አዲሳል። በጣም ጥሩ። አዎ እንግዲህ ምንድነው ደግሞ? ቆይ አዲስ የወጣ አመራር ነው። አዲስ የወጣ አመራር ነው። ይሄ ይወረሳል። አየህ እንግዲህ ይሄ ከስራ ቦታ ላይ ከዚህ ያው ትይዩ ፐርፐንዲኩላር ይሄ ወደዚህ 10 ሳንቲ ሰርቀ እየተጠቀምክ ነው። 10 ሳንቲ ወጥቷል። ይሄ ደግሞ ከስራ ተፈቀደልህ ቦታ ውጪ መስራት ማለት ነው። ቅጣታ ፕላስቲክ ወንበር ማውጣት እንደማይቻል ነው። ምን ያህል እንደወጣ በዚህ ትይዩ ተዛምፎ የገንዘብ ጥማት በዚህ ብር ሊቀበል እኮ ሰውዬ ልቀቀው እንዳትወረድ ያው ወጣ። ጭራሽ ደግሞ ፕሪም በፌስታል አይጌታ አትቅጣኝ እንደው ቢያንስ እንዴት ፕሪም በፌስታል ሞል አለ። ከፌስታል ተከልክሏል።
ሙዝ ነው ደህና ነገር እንኳን አይቀበልም ሙዝ ነው አፕል ነው የምፈልገው ዋና አፕል ሄዴ ከብሳ ዶክተር አወቀ እንቀጣኝ ይሄንን ያልበለውም እንዴ እየታከማለሁ በአንተ በስጭት ተጎዳው ጻፍ እንጻፍልህ ለአፕል ብለህ አንተ አፕል አይፎን ብትይዝ እንደልትሆን እና ፈርም አፕል ላምጣው ምንድታ መጀመሪያ አፕል ብትሰጥ ይዘት አፕል በላው አልገባው በላው ወይኔ ቅፈለው ራሱ እንደው በሙዝና በአፕል ብራን 10 ሳንቲም ወጥቷል ተብሏል። አንዳንድ ጊዜ ሩልን ኢንፎርስ የሚያደርጉ ሰዎች በቃ ምንም ሪዝን የላቸውም አንተን ለመቅጣት መቅጣት ስለፈለጉ ብቻ ነው የሚቀጣ። ሃይ ባል ፈልጋለሁ ደሞዝ 4000 ብር ነው ተቀማጭ ደግሞ 10000 ብር አለኝ በንብረት አኳያ ደግሞ አንድ ድስት አንድ መጥበሻ እና አንድ ቲቪ አለኝ ንብረቴን ፈልጎ ሳይሆን ፍቅር ንጹህ ፍቅር ፈልጎ ሰው ካለ ንብረቴን አላለችው ያቱ ንብረት አረ ወይኔ ጉዲ 4 ቀን እንኳን ምሳ በስነ ስርዓት ማያበላ ብር ይዘሽ ንብረቴን ችግር የለም ይመጣል ለንብረትሽ ሳይሆን ለውበትሽ ብሎ ይመጣል ፎሪል ነው ብለሽ ምንም ንብረት ስለሌለሽ ማለት ነው። አሁን ከጠራሻቸው ነገሮች እኮ ምናልባት አጉርሽ ላይ የተሰፋሽ ዊግ ማለት ነው የበለጠ ብር ሊያወጣ ይችላል። ምን እየተፈጠረ ነው ባላቅም ግን ጊዜው እንደዚህ ነው እኔ ጋር እየሄደ ያለው ሰኞ ማክሰኞ ሐሙስ አይሁድ ሰኞ ማክሰኞ ሐሙስ አይሁድ ከዛ መስከረም ሰኔ ሊገባል እልፍ ሰኔ ዝም ብሎ ነው እየሄደ ያለው በቃ ፈዘሽ እኮ ነው። ዋን ቲንክ ዩ ዊል ሪላይዝ ማለት ነው ጊዜያችሁን በጣም በአግባቡ እየተጠቀማችሁ ምናምን ከሆነ ቀጥ ብሎ እያለፈ እንዳልሆነ ይሰማችኋል። በቃ አሁን ምንም የማይሰራ ሰው ጭንቅላቱ ስቴራላይዝ በቃ ይሄ አለ አይደል ድርቅ ብሎ አንድ ቦታ ላይ ብሎ በቃ ቀርቶ ተክዞ ከዛ በኋላ አመቱ ሲያልፍ እንዳለፈ ራሱ አይታወቀው። አረቻ አጭር በእናትህ ጾል በዛሬ አስቀኝ ያተደ ዳኒም እኮ አጭር ናስቲ ምንድነው በእናትህ እንቅልፉን ሳይጨርስ የተጠመደ አሳ መሰለ ናስቲ ደግሞ አናት ራሱ ምንድነው የሚያከለው ብራዘር እኮ ጭንቅላቱ ትልቅ ከመሆኑ የተነሳ እናቱ እንቅልፍ እንዲወስደው ብላ ጭንቅላቱን እያሻሸችው ቀድሞ አልተኛችም ለፉ ደግሞ ቺቺና ሄዶ ማለት ነው ሾርት ነው ሲሉት የሰደቡት መስሎት አልተመለሰም አጭር ከመሆኑ የተነሳ የእርጉዝ እንድርት ነው የሚያክለው እኮ ያንተ እውነትም አያስቅም። አጭር ሰዎች ቀልዳቸው ያስቅ ነበር። ምን ሆኖ ነው ተከተኩ ከዳኒ ጋር መፎካከር ማለት ይበለኝ። ብራዘር እዚህ አካባቢ ሱቅ አለ የቱ ጋር ወይኔ ማውራት አይችልም አራልግም ምላስ የለህም በምላስ ንገረኝ እስቲ ክሬዚ በጣም ክሬዚ ጆክ ለምን ትቀርጸኛለሽ? የቀድሞ ትልቅ ሰው አሁን ተደብቆ ጥበቃ ሲሰራ እያየው እንዴት አልቀርጽም? ከዚህ በላይ ቫይራል ቪዲዮ አለ? መች ተደበቅኩ? ይሄው ከሀብታሞች ህንጻ ስር ተደብቀን እያየን እኮ ነው። የምፈልገው ስራ ነው እዚህ ያመጣኝ። ስራው እንጂ ሁኔታው ግድ አይሰጠኝም። የቱ የትናንትና ውስጥ ተረሳ ታጅቦ መሄዱ? ልክ እንደ ወላጆች ትላንት የነበርኩበት አሳፍሮኝ ዛሬን መኖር አይከለክለኝም። ሰውማ እንደተከበረ ይሞታል እንጂ መች እንዳንተ ቁልቁል ይወርዳል። የሀብታሙ ልጅ ነህ? የአባቴ ጓደኛ ብትሆንማ እንደዚህ ሆነ አትቀርም ነበር። እዚህ ሀገር ከመጣ ስንት ጊዜ ሆነ? አልሞስት 3 መንዝስ። እንግዲያውንስ የአባትንም መልእክት አብረህ ቅረጸው። ጌታው እንዴት ነህ? ምን ሰላም አለ። ስራ በሌለበት ለሰው መደወል ተሳቀቅኩኝ እኮ ከሁሉም ተበድሬ። ምን አሳቀቀ? ሲኖር ትከፍላለህ።
ሰው መቼ እንዳንተ ያስባል? ስማኝማ ልጄ እናንተ ፓርኪንግ ከገባ ፎቁ ላይ ሊያመሽ ይችላል እና የኔ ዋሌት ነው የሚጠቀመው። ብር የለውም እንዳታሳፍረኝ። የኔ መስራት ለዚህ ቀን አይደል? ምን ችግር አለው? አመሰግናለሁ። ለምን ታለቅሳለህ? አባቴን አላውቀውም ነበር። ይህን ባታውቅ ደስ ይለኝ ነበር። ዶሮ እየዋጠጠች የአባቷን አጥንት ታገኘች ሆነብህ ነገሩ። ሰው በሰው እንጂ ሲሰራ አትሳቅ። የሰራ ነው እንጂ ስራ መስገደል። ህይወት እንደ ትናንትና ባስቀጥል ራሱ ዛሬ እንደ ዛሬ መቀበል አለበት። ሆድ እንደ አዲስ ከራበው እንዴት ነው ያለፈውን የማይረሳው? በቃ ሪል ትምህርት የሚሰራ ስራ ሁሉ አያሸማቀቅም። እሺ ያ ሰው ልቡ ህሊናው ንጹህ ሆኖ አምኖበት እየሰራው እስከሆነ ድረስ እኛ ማንንና ነው ጀጅ ለማድረግ? ደግሞ በሀብት በኑሮ በዝና ምናምን ተንደላቆ ተከብሮ ተፈርቶ ከህሊና ሰላም ሳይሆን ከመኖር ትንሽ ነገር ይዘህ ህሊና ንጹህ ቢሆንልህ እረፍት፣ ሌሊት የሰላም እንቅልፍ ተኛለህ። ማማ እዚህ አካባቢ ይቻላል እንደዚህ ማማር አረሪት ማማር አረደገመው ነይ ማማር አባባል እኮ ነው የሚያስቀው። ፈረፌሶ ፈረጃኒ አረጃይ ታይ ተው በሎ ያዟት። ጃኒስ ጀምር ዶሚኔት ነው የምታደርገው። እኔ ጃኒን ብዬ 5 ሚሊዮን የሚያስይዘኝ አለ። አሁን የቲክቶከሮች ፋሽን ናት ደግሞ እቺ። ሰላም እንዴት ናችሁ? አንድ የተደበቀ ችሎታ ድምጼ በጣም ያምራልና አንድ ዘፈን ልበልላችሁ። እሺ። ከተራራው ማዶ አመጣው ፍቅር መልቻውን እንጃለኝ መሰንበቻውን እኔ እንጃለኝ መሰንበቻውን ቀልዱን ሳይቀር ወይኔ በመጨረሻ አበደ። የኔቪን ሲመረን አንተም ዳውድ ኧረ ተው። ወይኔ ግን ይሄ ምን አይነት ሲንድረም ነው? ቲክቶከሮችን ብቻ ለይቶ የሚያጠቃ ሁሉም ዘፈን ይለዋል። በቃ እውነት ሁሉም ጀማ ውስጥ አንድ ልጅ አለ። በቃ ለጀማው ሁሉ ሆትስፖት የሚያበራ በቃ በተገናኘን ቁጥር እስቲ ሆትስፖት አብሪልኝ ምናምን ነገር ስትል እሺ አባባሉ ሁላ ደስ ሲል ግሪስ አይደል? ቤተሰቦቻችን ሁላ እኮ እንደሱ አልቻሉም። መቤቴና ሜንሽ ምን አያረጋችሁ እሱ ልጅ ምናምን ነገር በሉት ወዶና ላይኩና እንደረሳ ሼር አርጉለት ወይ ሜንሽን አርጉለት። ቴንክ ዩ በቃ ይመችሽ ብራዘሬ ብርዝና በሉት። ከባሌ ጋር በጣም ተጣልተናል። ምን አጣላችሁ ደግሞ? አንድ ላይ ነው ቤት የምትገቡት? ኦኬ አብራችሁ ነው የምትሰሩት? አየ መስሪያ ቤት የሆነ ሰዓት በቃ ተጨቃጭቆ ነው ማለት ነው። ጥልሽን የምትቀርጪው ግን በጣም አንቺ ሞራሊ ስቴብል ነሽ ማለት ነው። በቃ ጥሉንም እየቀረጸችው ነው እንደ ብሎግ። አየ አልበላም አለ ምግብ። አረካ በካሜራ የተቀረጻችሁት መጨቃጨቅ። እሺ ምግቡን ብላላት ቢያንስ ደስ እንዲላት። አንተ ደግሞ አትኩራ እንዴ! አራትን ለምን በእናትህ በዚህ ተታረ። አሁን አይ አሳቅሽው በቃ በመጎራረስ ደ ኧረ ተሽኮራ በቃ የታረቃችሁ እኮ ሲጀምርም ዝም ብሎ ነው ጥሉ እኮ። እናንተ እንደዚህ አይነት መጣላት የለም ሲጀምር። ደስ ሲሉ አይደል? ልጅም የለም ምንም የለ ለብቻ ቤት በቃ እንዲህ ከምትወደው ሰው ጋር አብረህ ስትሆን ደስ ሲል በቃ ኦፍ ጉድ ፒፕል ስቲል ኤግዚስት። ፋሚሊ እቺ ነገር ድሮን ናት እና ባትሪ ጨርሶበት ነው መሰለኝ መንገድ ላይ ያገኘሁት። ይኸው እንደምታዩት እዚህ በረሃ ላይ ማለት ነው። ሊመልስ ነው እና ለባለቤቱ ኮፒ ሊንክ ምናምን እያደረጋችሁ ላይክ እያደረጋችሁ አድርሱለት እና ሪሞቱንም ቢሰጠኝ He said, I think we should bring back Shuri. አንተ ሌባ ማያፍርበት ዘመን በቃ ኧረ ግን ቲክቶክ ምን አይነት ኮሚኒቲ ነው እየገነባ ያለው? በጣም ያተሪስ በጣም አስፈሪ ሆኗል። እሺ ባሌ በሆነ ጉዳይ ደብሮታል። አንቺ ያለሽ ልታደፈታ ታረጊዋለሽ። እኔ ቆይ ወደፊትማ ሚስቴ ቭሎግ ካልሰራች ይደብረኛል። ለምን መሰለህ?
ቭሎግ የሚሰሩት ሴቶች እንዴት ነው አንተ ባሎቻቸው የሚንከባከቡት? ረረረ እኔ ወይም ይሄ በቃ ሎተሪ ነው የወጣላቸው እንደዚህ። አሁን ሚስትህ ማለት ነው በዚህ ዘመን አጣራሽ እንዴት ነው ወደፊት ከተጋባን በኋላ ቭሎግ የመስራት ሐሳብ አለሽ ምናምን ብላ አዎ ከሆነ መልሷ በቃ ገባ ለካሜራው ብላ አሪፍ ትሪት ታረጋለች። እዛ ጋር እግሩን ምናምን ታጥቧለች፣ እዚህ ጋር ደግሞ እንዴት እንከባከቧለች ስለደበረው ምናምን ያረዳለች። እንዲ አንተ አንዳንድ ሚስት እኮ በነገር ግትር አርጋ ትይዛለች። ውጪ ምናምን በሩ ጋር ቆሞ ሊገባ ነው እያለ ፀጉሩን እየነጨ እኮ ነው የሚገባው እኮ አንዳንዴ በነገር በቃ ቤቱ እንዲያስጠላው። እንደዚህ ደግሞ ደስ እንዲህ ነው ደግሞ የምታረግ ሚስት። እንደዚህች አይነት ሚስት ይስጥህ። አሜን በለው እውነት ኮሜንት ላይ አቦ ምርቃት ያው መረቅኳችሁ። ቢደብርህም ምንም ብትምትችልህ እናት የሆነች ጥሩ ሴቶች ማለት ነው በደንብ ነው ማለት እናንተ ከምታስቡት በላይ በብዛት ኤግዚስት ያደርጋሉ ፊት ለፊታችሁ ላይ። እኛ መርጠን የሆነ ነገረኛዋን ስለምንወድ ነው። ኮቪድ ካምባክ እንኳን ደስ አላችሁ። ኮቪድ ድጋሜ ተቀስቅሶ መጥቷል። የዛኔ ማክስ አድርጋ ያመለጥኩ ለዚህ ላይፍ ነበር፣ ለዚህ መከራ ነበር። አሁን ግን ድጋሜ ድል ለሁለተኛ ጊዜ መጣለች። በረን እያንኳኳች በቃ ዓለም ላይ እየመጣ ነው። ተዘጋጅ ለማለት ነው። ማክስ እንዳታረግ ማስካተል ጭራሽ ከዚህ ባሰ ነው የሚጠብቅህ። የሞት ትኬት በነፃ። ይሄ እድል አይገኝም። እድል አንዴ ናት። አሁን ይሄ እድል ካመለጠን ሁለተኛ እናገኝም። ሁላችንም እንዘጋጅ ለማለት ነው። እሺ ምንጭ ሶርስ ምንጭ ከአርባ ምንጭ ብለናል። በቃ እኔን ከየት ነው ያመጣኸው? ከየት አፍልቀኸው ነው ኮቪድ ድጋሚ ኧረ እንዳይመጣ። እውነት እኛ ቀልድ ይመስለናል ስንት ሰው በዛ ሞት እንደተነጠቀ። እውነት እንቆቅልሽ አንተ አትማርም እንዴ? ምንድነው አጥራጥር የሚያንጠለጥል? አማርኛ ስለሆነ ነው ረጋሽ። አማርኛ ስለሆነ ነው። አማርኛ አትማርም እንዴ? አረ የሀገሬ ቋንቋ ይልጋሽ። የሀገሬ ቋንቋ ነው። እንቆቅልሽ ጠይቀህ ታዲያ ትመልሳለህ? ጠይቀኝ። እሺ በቤቴ የምሰጣለሁ፣ ከቤቴ ውጭ የምሰጣለሁ። ሰፈሬ ቺቺኒያ ነው። እኔ ማን ነኝ ነው አሁን ጥያቄ። ረጋሽ አንተማ ቤቲፉል ማን ነው? ሊቨርፑል ነህ። ኧረ እንፍታት ግን ቤቲን ተው ፍቱ በቃ። እንዲህ ቤቲዎች እኮ በቃ ስማቸውን በፍርድ ቤት ማስቀየር እኮ ነው የቀራቸው። ዱዳው ጀለሰ ጥሩምባ ሲነፋ ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው የሚቆመው ልጅ? ኧረ ሞተች፣ ቤቲ ሞተች። እኛ ሲደርስን ኧረ ጉድ! ቤቲ የት ነው ቀብሩ? የት ነው? ኧረ አሁን እንዲህ ላለ መሳቅ አልቻልኩም። እሺ ይቅርታ አድርጉልኝ። ጠንጋራ ነስኪያች ጠንጋራ አለች። ኧረ አንተን ያለች ጠንጋራ አለች። ይቅርታ እናቴ ትሙት አልደበረኝ። ለምንድን ነው ሽማሊዋን የለበስካት? እንዲህ ያለውን ፍሪክ ኮሜንት ላይ ጻፉልኝ ፎቶውን። ወይ ሰሞኑን ደግሞ ወደ ጥልቁ እየተባለ ሮስት ሲደረግ ነበር። ውሸት ከሰማ ሞታለው። አሞት ነው እንጂ በጣም ከባድ ህመም ነው ያመመው። ምንድን ነው ህመሙ? ውሸት ከሰማ ያመዋል። ውሸት ከሰማ ያመዋል። አሞት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ይሻላል። ሞተ። ለምንድን ነው ግን አርሰናል ኮሚኒቲም ሲያነሳ ፍሪት ትላላችሁ? በዚህ ዓመት በቃ ብላ አርሰናል ሁለት። ከዛ በኋላ ይሄንን ከርስ ደግሞ ሰበረው። እንግዲህ እንደባለፈው ዓመት ጋብርኤል ማጋሌሽን ፔናልቲ አታስመቱ። ለዘመዶች የተዘፈነ ዛሬ ለዘመዶች ዘፈናለኝ አዘፈነኝ። ምን አይነት ዘፈን? ቤቱን ክፈተው። እንዴት ናችሁ የአባቴ ዘመዶች? ላጠቅሙኝ እናንተ ልጋጎች፣ ማወቄ በጣም ነው የጎዳኝ የእናንተ ዘመድ ባላረግ። ሪፖስት ለማድረግ ሪስኪ። አሁንም ደግሜ ላውራችሁ ከካም ወረኛ ጥቅሜ የለሽ፣ ቸግሮ ስደውል ግድ የለሽ። አንተን ለማማት ለሚሰበሰቡ ከፈለጉ አሁን ገደል ሰማችሁ ዘመድ። እኔ ሜንሽን ተደርጌ ነው የአባቴ ዘመዶች ገደሉኝ። በቃ አሁን ይህን ዘፈን አውጥተህ የአባት ዘመዶች ሲያዩ ምንድን ነው የሚሉህ እኮ ነው ወንድም። የሁሉም አይደለም እሺ። በጣም ቺል የአባት ዘመዶች አሉ። ለምሳሌ እኔ አንዱ ነኝ። መንገዱ አደከማቸው አይደል አባይ?
ዋናው ሰላም መግባታችን ነው። ተመስገን። ስማ ወንድሜ፣ አዲሱ ቤትክ ደግሞ በጣም ነው የሚያምረው። እንዴት ነው የማያምረው? የምታምር ሴት ኮንሽ ከጎን ያለችው እስክትዋወቃት እንዴት እንደቸኮልክ ብሮ መጥቷል ብያት እየመጣች ነው። መቼም የኔ ወንድም መረጣ ላይ አታሳፍረኝም። የአባቱ ልጅ አይደለ? መቼም እንደ እናቱ ፈረንጅ የመሰለች ልጅ ነው የሚያስተዋውቅ። ስም ብዬ እየሳልኳት እንደሱ በጣም ቀይ ነች። ቅርጿ በጣም ነው የሚያምረው። እድሜዋ ቢያንስ ከሱ በ7 ዓመት ታንሳለች እና ጸጉሯ ደግሞ እዚህ ጋር ነው። የምን ቃና ያሽማረ ራፖንዛል ናት። ታች አስቀምጪውና ና አብሮሽ መቆየት ምንድነው? በጣም ደስ የምትል ሰው ናት። እንግዲህ ውቧና ለእሷ የወደፊቷ ሚስቴ እሷ ነች። ሂዳ ሰላም ባያቸው። ምን ሆነች? እሺ ምን አይነት ችግር አለ እሷ ላይ? ዋትስ ሮንግ ላይክ ምንም ፍሉካቸው ምናምን ደበራቸው። አንተ መጣው በቃ ቀውን ይሽ ማሪ አንተ ወራዳ ምንድነው የማየው? ምን ትላለህ እንዴ? እናትን የምታክል ሴት ገርል ፍሬንድ ብለህ ታስተዋውቅ ትንሽ አታፍር? ማለት ምን ማለት አለው? ከውፍረቷ ቁመቷ ከእድሜዋ መልኳ ምኗ አመኳይት ምን አገባህ? ምን አገባችሁ? ዘራችን አልበላሽ አለ። ምን አገባችሁ? መጣለሽ ዝም በሉ። አራጁን ደውለትና በጉን ይረዳው። የምን በግ? ለና አባባ ነው። ለአንተ ቤተሰቦች ሊሆኑ ይችላሉ። ለኔ ግን ትልቅ እንግዶቼ ናቸው። እሷ ግን አይታ ነገ ለስራ ሌላ ቦታ ስለሚሄድ ለልጁ ሰርግ የገዛውላችሁ አሁን ልስጣችሁ። ይሄ የእይታ ጉዳይ ስንቱን ቤት በጠበጠው መሰላችሁ። ቤተሰብ የሚያዩ ውፍረቷን፣ እሱ የሚያዩ ደግነቷን፣ እነሱ የሚያዩት መልኳን፣ እሱ ያየላት ቅንነቷን። በመሃል ቤት ታዲያ ምስኪን ወንድ አሳሩን ይበላል። ለማንኛውም እባካችሁ እይታችሁን አስተካክሉ ለማለት ያህል ነው። የሆነ እንዴት ልበላችሁ ለሱ ትመች እንጂ እናንተ ለምንድን ነው ይሄ ለመፍረድ የምትቸኩሉት? ከዛ ደግሞ ኦነስትሊ ስፒኪንግ ማለት ነው አሁን እዚህ በጣም የምታምር ሴት ናት። አሁን አብረው ከባርኮት ጋር እንትን ቪዲዮን የሰራችሁ እውነት ይሄ ቤተሰቦቻችሁ እንዲያዩት በደንብ አድርጋችሁ ሪፖስት እውነት ፒኦቪ የኛ ሰፈር ሴቶች የ12 ሪዛልት ካዩ በኋላ ሄሎ ወይ ውጤት አየሽ? አዎ እባክሽ ወደድኩኝ። አንቺሳ? ምን እባክሽ እኔም ወድቅ ያለው እሺ እነ ቤት ይሳ ቤቲም ወደቀች። ቤቲ ወደቀ? yes እሰይ ማለት ምን አረገችሽ? ኧረ እባክሽ እናቷ እኮ እናቴ ጓደኛዬ ሰፈር ውስጥ ደግሞ ሄዳ የሷ ልጅ ወድቀ እኔ ያለፈች ልትል። እሺ ሰብለ ሪሚዲያል አገኘች? አዎ እሷ ሪሚዲያል ሲሆን ሰብለ አንብባለች፣ ትንሽም ቢሆን አንብባለች ሰብለ ይሁንሽ። ወይኔ ጉዴ ግን እሺኛ ምን ልንሆን ነው አሁን? ምን እኔ እኮ ባልፍም እንኳን አልሄድም እኔ ማለት እቺ ሙድ ጀመርሽ አንቺ? ኧረ እኔ ባልፍም አልኩኝም። እኔ እዚሁ ፋሽን ዲዛይን ወይንም ሜካፕ ብያለሁ። ከድሮም እኮ እንደዛ ነው የምለው። ምን ከድሮም እንዴት ያለሽ ዶክተር ነው መሆን የምፈልገው ስትይ ያለባ እንዴ? ኧረ ዝም በይ። ዶክተር ነው መሆን የምፈልገው ነው እንጂ መሆነው ብያለሁ። ታዲያ እኔ ወይኔ ይሄ ግን ማለፍ መውደቅ ስንቱን ማለት በእኛ ዘመን ግን ይስተካከላል። በቃ ምኑ እንደሚስተካከል ታውቃለህ? ልጅ ስላለፈ ምንም ታሪክ አይፈጥርም፣ ስላላለፈም ደግሞ ምንም አይሆንም የሚለውን ነገር ቤተሰብ በጣም በቃ ኤክስፔክት በማድረጉ የተነሳ ማለት ነው ልጆች የተቀረጸባቸው ያለው የአእምሮ ሸክም እንዲህ በቃል የሚነገር ራሱ አይደለም። የ2019 በጀት ዓመት መሰረታዊ ያልሆኑ የቤት አስቤዛዎች እንዳይገዙ ለማስወሰን ለምክር ቤቱ አቅርቧል። እሺ እንደሚከተለው አቀርብላችኋለሁ። አላስፈላጊ የቤት አስቤዛዎች ስጋ፣ እንቁላል፣ ምስር፣ ጎመን፣ ጥቅል ጎመን በጭራሽ ለሚቀጥለው ዓመት እንዳይገዙ እና ሳር ተበላቸው አቅርቧል። አስፈላጊና መሰረታዊ የምንላቸው የቤት አስቤዛዎች ጤፍ፣ ሽሮ፣ በርበሬ፣ ሽንኩርት ምን ይሰራል ሆኗል ማለት ነው። ስለዚህ የምክር ቤቱ አባላት ውሳኔያችሁን እጃችሁን ከፍ በማድረግ ትገልጻላችሁ። በዚህ ውሳኔ የምትስማሙ የምክር ቤት አባላት እጃችሁን በማውጣት እንዳታወጡ። ኧረ ፈሩ። የቀጣይ ዓመት የአስቤዛ ዝርዝሮች በሙሉ ድምፅ ጸድቋል ማለት ነው። ለምን ተስማማችሁ? አስፈራርቷቸው ነው። እጅ ባያወጡ ይከተላችኋል። ገባ? የሆነ ነገር ባልየው ከባድ ሰው ነው። ጀስቲን ቢበር You know you love me, I know you care, you shall whenever, and I'll be there. You are my love, you are my heart, and we will never, ever, ever be apart.
Are we an item? You keep playing. We're just friends. What are you saying? That there's another look right in my eyes. ምን አይነት አረ ደግሞ ጆሮውን ተበስቷል። ምን አይነት ሰው ነው በእናታችሁ? ለምንድን ነው እንደዚህ አይነት ህፃናትን በርበሬ ያላጠናችሁልን? ግን እውነት ከጀስቲን ቢበር ምኑን እንዳያስክ ታውቃለህ? ልብሱን እና አለባበሱ ምናምን ኮፍያውን ቲሸርቱን ነው በቃ ያስከው። አጉሩ ራሱ ደርቆብሃል። የሱ ለስላሳ ነው። ለምን አርፋችሁ ግን አትቀመጡም? በቃ እኛ በቂ ድምጻዊ አለ። ድምጻዊ ባን እኔ ልንገርህ ከእንደዚህ አይነት ድምጽ የኤአይ ዘፈን ብሰማ ይሻለኛል። በቃ የመናጢ ደሃ ምግብ እንስራ ዛሬ። በጣም የምወደው ቲክቶከር የሆነ ሰው ቤቴ ይመጣልና የሚወደውን ምግብ ነው ምንሰራለት ማለት ነው። ማን ሴክሽን ላይ ገምቱ። ትዝ ይለኛል ይሄ ቀን። ለዛ የሚያስፈልገኝን ግብአት ከትናንት ወዲያ ህሊና የወተት ተዋጽኦ ትባላለች። አካውንቷና ስልኳን ከስራ አስቀምጥላችኋለሁ። እነዚህን የመሳሰሉ አሳ፣ የተበለተ ዶሮ፣ ቺዝ፣ ብሬስት ቆንጆ የስጋ ነክ ነገር ጥታልኝ ነበረ። ስጋ ጥጥጥጥ ባደረኩኝ። ምክንያቱም ይመጣል ያልኳችሁ ሰው የሚወደው አሳ ነው። ከዛ በጎድጓዳ ዕቃ ውስጥ በጣም ነው አሳ የምወደው የሚገርማችሁና ቤት ውስጥ ያለኝን ጨውና ቅመማ ቅመም ጨመርኩበት። ኮረሪማ፣ እርድ ምናምን ማለት ነው። እንዲህ አድርጋ ነው ያዘጋጀችልኝ። አይተዋል ሙያዋ። ጠብ የማይል ሙያ እኮ ነው። መለመናጥ አይጎዳውም። ሳታበዙ አድርጉ እንጂ ማለት ነው። የሁለት ወር የወር ደሞዟን ነው እኮ ያረጋችሁ። በዚህ ፍፍ ካለ በኋላ መጀመሪያ እንቁላል ላይ ትነክሩትና ከዛ በኋላ ነጭ ዱቄት ላይ ከዛ የደረቀ ዳቦ ዱቄት ከዛ መልሳችሁ እንቁላል ውስጥ አስገብታችሁ እንዴ ተንከባክባ ነው በቃ እኔ ሰርታ የጋበዘችኝ ማለት ነው። ዱቄቱ ላይ እሱ ላይ የነከራችሁ ታውጡታላችሁ ማለት ነው። አንድ በአንድ ሁሉንም እኔ እንደዛ አደረኩትኝ። ለሁሉንም ያላስገባሁት ቪዲዮ እንዳይረዝምባችሁ ብዬ ነው። ስለዚህ ፍሬሽ እና ንጹህ የሆኑ የወተት ተዋጽኦ ምርቶችን የሀበሻ ዶሮ፣ የተበለተ ቺክን ብሬስት፣ አሳ፣ ቺዝ፣ የገበታ ምን ይጎደለ ነበር? በቃ እኔ ሆዴ ሞልቶ ነበር ነው ማለት በስጋ ረካው ነው ማለት አስቀምጥላችኋለሁ። በጣም ቆንጆ ነገሮችን ነው የምትይዘው። ከዛ ዘይቱ ሲገለላችሁ ነክራችሁ ያዘጋጃችሁትን አሳ አንድ በአንድ ትጠብሱታላችሁ። ሰፋ ያለ መጥበሻ ካላችሁ ሁሉንም አንዴ መጥበስ ትችላላችሁ። እኔ ግን ሶስቱን አድርጌ ነበር እየጠበስኩትኝ። ሂታችሁ ወይ የሙቀት መጠኑ መካከለኛ መሆን አለበት። አይ ሙያ ውስጡ ሳይበሰል እንዳይቀር። እኔ ንገር መናጢን ግን ያገባ ባል ውስጡ ላዩ ተስተካከለ ነው ማለት። ከዛ እንደዚህ ብራውን ሲሆንላችሁ ይበቃዋል፣ ታውጡታላችሁ። ሁሉንም እኔ እንደኔ ደግሞ ሄዳችሁ በአካል ብትያቱ ውበቷ ራሱ እንደምታውቁት ነሰሰሪ ፖይንት ነው። እዩት እንዴት እንደሚያምር። እስካሁን ኮፒ ሊንክ ሳታረጉ ግን ከሆነ ያያችኋለሁ። አርገዋል አድርጉልኝ። አካውንቴ ተመቷል። ከዛ እኔ በሩዝ ነበር ያቀረብኩት። ይመጣል ያልኳችሁ እንግዲህ ያ ቲክቶከሩ ያ ቆንጅየው ሰው እኔው ራሴ ነኝ። ከራስ በላይ ንፋስ ነው። እኔ በጣም ያማረኝና አሳ ስለነበር የሰራሁትኝ። መሰከስ እንኳን ማይቻልበት ሀገር እስቲ ይመላልው የመጨረሻው ፓርት ከት ብታረጊው እኔ ነኝ ብዬ ክሌም ባረጋ ሰው ደስ ይለው ነበር። እናት ማሩን የት ነበር ያረግሽው? ማሩ ነው ከደሴ ምናልባት ካገኘሽው አለ ማር በይ ማሩ እኔን አየችኝ። እኔ ነኝ ማሩ። ይኸውና ማሩ እንደዚህ ማር ለሆነ ሰው ሼር አድርጉለት። ወሎ እኔ እኮ ውበታችሁ ግን የወሎ ሴቶች እንዴት እንደሚያምሩ እኮ ነው የምልህ። እስቲ አለን በሉኝ ኮሜንት ላይ ማየት ፈልጋለሁ። በዛው ልንገረ ሲንግል ወንዶች ግቡና ቆንጅዬ ሴቶች በእኔ የሆነባችሁ ከወሎ በቃ ያራዳል። እያያችሁ ነው ወይ ነው የምላችሁ። በቃ እንግዲህ የወሎ ወንዶች ምንም ልናረግ አንችልም። ተቀናቃኝ አለን ሞልቷል። በቃ እኛ አለን። ከዚህ በኋላ ወንዶቹም ገባ ቻሌንጅ ይበዛባቸዋል። ኮሜንት ላይ አለን በሉኝ ነው የምላችሁ። በቃ ወንዶች ገብታችሁ ቼክ አድርጉ። በኮሜንት ቲንደር እንመሰርታለን። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።